በንቁ አእምሮ ያየኸው ራዕይ ለምትደርስበት ነገር ዋና ጉልበትና መመሪያ ነው። አንተ ባለ ራዕይ ከሆንክ፣ ለሌሎች ግን ባለ ራዕይ ላልሆኑ ሰዎች ግን የፍርሃትና የሽንፈት ውጤት ስለሆነ ልናከናውነው አንችልም ብሎ ስለሚያስቡ አንተ ያሰብከውን ነገር አይሞክሩትም። ማቀድ ሆነ ወደ ትግበራ መግባት የማይደፍሩት ነገር ስለሆነ ለማሰብም ለማሰላሰልም ጊዜ አይሰጡም። በዚያ ላይ ደግሞ ሳይጀምሩት በሐሳብ ደረጃ ተሸንፈው የሚቀመጡ ስለሆኑ እነሱ ባለ ራዕዮች አይደሉም። አንተ ግን ባለ ራዕይ እስከሆንክ ድረስ ራዕይህ የመኖርህ ምክንያት እንደሆነ ወይም ደግሞ the reason of one's existence እንደሆነ ለምትኖርበት ነገር ዋናው ሪዝን እሱ እንደሆነ አስበህ ጉዞህን መቀጠል ነው። ሌላው የውስጥ ፍላጎትህ፣ የውስጥ ጩኸትህ ውስጥ የሚጮህበት ዋናው ጉዳይ ያ ስለሆነ ራዕይህ ስለሆነ ስትቀጥል ነው አሁንንም ይሄን የምታሳካው። ውስጣዊ ጩኸትን በቃኝ የምትል ከሆነ ራዕይህን እያስቆምከው ነው ማለት ነው። ገደብ ስታበጅለት ያ እንዳይሆን መቀጠል አለብህ። በህይወት ዘመን ልታየው ወደምትፈልገው ስቴፕ የምትገባው ዛሬ ስትጓዝ ነው። ሶስተኛ፣ ዛሬ ላይ ቆመህ አእምሮህን መጨረሻው ኢንድ ፖይንት የምትደርስበት ስፍራ ላይ አድርሰህ ጉዞህን መቀጠል። አልጀመርክም ከሆንክ መጀመር ነው። ጀምረህ አቁመህ ከሆንክ መቀጠል ነው። በዚህ ሂደት ውስጥ ነው አንድ ሰው የባለ ራዕይነት ባህልን እያዳበረና ወደ ውጤታማነት እየተጓዘ ለሚሄደው ጉዞ መሰረት ጥሎ መሰረቱን ደግሞ እንዲወጣና እንዲቀጥል እንዲታይ የሚያደርገው። ሁልጊዜ ማሰብ ያለብህና ማወቅ ያለባችሁ ነገር መጨረሻ ላይ አስተሳሰባችሁን ካደረጋችሁ ዛሬ የሚታየው እውነታ የሚመስለው ነገር ሊያዘገዩን የሚፈልጉ ጉዳዮችን በውስጡ ያዘለ ስለሆነ ለነዚህ ሊያዘገዩ ለሚችሉን ጉዳዮች ራሳችንን ሳናስገባ የመጨረሻው የምንደርስበትን ፖይንት አይተን ገደብን እያለፍን መጓዝ ብልህነትም ነው፣ ባለራዕይነትም ነው።